ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆይ። በዚህን ሰዓት የመረጃ ጊዜ የማስደምጣችሁ የመጀመሪያው መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስት ከፍተኛ የሥራ ኃላፊዎች ጋር በወቅታዊና አጠቃላይ ጉዳዮች ላይ መምከር ዛሬ አዲስ አበባ መግባታቸው ተሰማ። የጊዜያዊ አስተዳደሩ ፕሬዝዳንት የጽሕፈት ቤት ባወጣው መረጃ መሰረት ፕሬዝዳንት ወደ አዲስ አበባ ያቀኑት የክልሉ ሌሎች ባለስልጣናት ጋር መሆኑም ተነግሯል። ጄኔራል ታደሰና ቡድናቸው በአዲስ አበባ ቆይታ ከፌዴራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ውይይት እንደሚያደርጉ ተጠቁሟል። ምንም እንኳን የውይይቱ ዝርዝር አጀንዳ በይፋ ባይገለጽም የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት፣ የተፈናቃዮች መልሶ ማቋቋም የሞቢሊዜሽን ሂደት፣ የክልሉ የበጀትና የመልሶ ግንባታ ጉዳዮች እንዲሁም በሁለት አካላት መካከል ያሉ ወቅታዊ የፖለቲካ ግንኙነቶች የውይይቱ ዋና ትኩረት ሊሆን እንደሚችል ይገመታል ተብሏል። በፌዴራል መንግስትና በጊዜያዊ አስተዳደር መካከል የሚደረጉ እንዲህ ያሉ ተከታታይ ምክሮች በሰሜኑ የሀገሪቱ ክፍል የተገኘውን የሰላም ለማጠናከርና በአፈጻጸም ሂደት የሚያጋጥሙ ተግዳሮቶችን በንግግር ለመፍታት ወሳኝ ሚና እንዳላቸው ያመለክታልም ተብሎ ይገለጻል።